ሩትዬ ትላንት እንግዲህ የሚደንቅና የሚገርም ስራ ሰርታለች። እኔ ከዚህ በኋላ በማንም ህይወት እየገባሁ መበጥበጥ አልፈልግም። የራሴን ህይወት መኖር እፈልጋለሁ። ብቻዬን ማሰብ እፈልጋለሁ። ብቻዬን የማስብበት ጊዜ ስጡኝ እባካችሁ። በየተራ እየመጣችሁ ህይወቴን አትበጥብጡ። ለልጄ ጊዜ መስጠት እፈልጋለሁ። ለራሴም ጊዜ መስጠት እፈልጋለሁ። ምክንያቱም ለልጄ ጊዜ ያስፈልገዋል። የእናቱን ጡት በደንብ ጠብቶ መጠገብ ያስፈልገዋል በማለት እንግዲህ በማሰብ ከአብርሃም ጋር ያላትን ችግር ከሄርሜላ ጋር ያላትን ችግርም ሄርሜላ አንዴ ወስደዋለች ባሏን፣ አንዴ አብርሃም ከቤቱ ወጥቶ ሄደዋል። ከዚህ በኋላ እነሱ ህይወት ላይ እየገባች የመበጥበጥ ምንም የማድረግ መብት የላትም። በነገራችን ላይ ተፋተናል ብለዋል። ያው ድራማ ቢሆንም ተፋተናል ተለያይተናል ብሎ እስከተናገሩ ድረስ ሩትዬም የራሷን ህይወት የመኖር መብት አላት። አብርሃም የራሱ ህይወት የመኖር መብት አለው። በቃ አብርሃም ልክ እንዳለው ማለት ነው። ሩትዬም እንግዲህ እሱን በተናገረው መሰረት ሰሞኑን በተደረገው መሰረት በጣም ብዙ በተደጋጋሚ ዴቭም ኤፍሬምም ብዙ ጊዜ ሲናገሩ ነበረ እና ሁላቸውም በማይመለከታቸው ነገር እየገቡ ሲበጠብጡ ነበረ። ኤፍሬም ደግሞ ከሩትዬ ጋር መሆን አለብህ ሄርሜላ አትሆንም እያለው ነበረ እና ሩትዬ ደግሞ ከዚህ ሁሉ ንዝንዝ ከዚህ ሁሉ ጭቅጭቅ ለምን አልወጣም፣ ለምን ለልጄ ጊዜ አልሰጥም፣ ለምን ለራሴ ጊዜ አልሰጥም በማለት በማሰብ እንግዲህ ትናንት ብዙ በጣም ደስ የሚል ነገሮችን አድርጋለች። ሁለቴ መጣ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዘት ትረፍረፍ ይበልልኝ የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ አዲስ ናችሁ አዲስ የሆናችሁ አይደለም ሰብስክራይብ እያረጋችሁ እንድታበረታቱኝ በትህትና እየጠየቅኩኝ ላይክ እያደረጋችሁልኝ ቪዲዮን እናንተ ላይክ ስታደርጉልኝ ዩቱብ ሼር ያደርግልኛል። ከዛ በደንብ ይታይልኛል ማለት ነው። የኔ ውዶች በጣም ወዳችኋለሁ። ሩትዬ ትናንት ማታ በአብርሃም ቤት መታ ያደረገችውን ሁላችንም አይተናል። ከዛ ድጋሜ ደግሞ በራሷ ቤት መታ በድጋሜ መጥቼላቸዋለሁ ብላ ብዙ ነገር ተናግራለች። እኔ ከዚህ በኋላ አብርሃምና ሄርሜላን ይቅርታ ጠይቄያለሁ። ከኔ ህይወት እንድትወጡ ፈልጋለሁ። ደስታም ከኔ ህይወት እንዲወጣ ሄርሜላ አብርሃም ሁላችሁም ከህይወቴ እንድትወጡልኝ ፈልጋለሁ። በቃ እኔ አብርሃምና ሄርሜላን ጠይቄያለሁ። ከዚህ በኋላ እየጠራችሁኝ ወይም ደግሞ እየደወላችሁልኝ እንድትነዘንዙኝ አልፈልግም። ደስታ እስከዛሬ ድረስ ያወራነው ነገር ታውቃለህ። እኔ ወድጄ ካፍቅሬክ አይደለም ያንተ ስሜት ለመጠበቅና አንተ እንዳትጎዳ በማሰብ ነበር ከጎን የነበርኩት። ስለዚህ ከዚህ በኋላ ደግሞ አንተን ለማስደሰት አንተ እንድትደሰት ብዬ የማልፈልጋቸው ነገሮች ማድረግ አልፈልግም። ለልጄም ጊዜ መስጠት አለብኝ። ቤቴ ውስጥ ጭቅጭቅ እንዲኖር አልፈልግም። ምክንያቱም እናንተ ስትመጡ እንደዚህ ስንጨቃጨቅ ልጄ ደስ አይለውም። ወደፊት ቪዲዮ ሳይሆን ደግሞ የማየውን ስሜት እንዲሰማው ልጄ ላይ የማየውን እንትን አይምሮ ላይ የማየውን ነገር እንትን ብዬ አስቀምጬ ማለፍ አልፈልግም። ለልጄ ጥሩ እናት መሆን እፈልጋለሁ። አባቱ ጥሩ ባይሆንም እኔው ጥሩ እናት ሊሆንለት እፈልጋለሁ። ስለዚህ ለኔ ጊዜ ስጡኝ በማለት የመጨረሻ ውሳኔውን ወስናለች ማለት ነው። ይሄ ደግሞ ትክክል ነው። ትክክል አንድ እናት ማድረግ ያለባትን ነገር ነው። ተመልካቾቿም ሲፈልጉ የነበረው ተመልካቾቿ ሲመኙላት የነበረው ነገር ነው ሩት እያደረገችው በዚህ ሰዓት ማለት ነው። ምክንያቱም ብዙዎቻቸው ለምን ከደስታ ጋር ትመጣለች? ደስታ ማይሆንላትም እሱን እናውቃለን። በቃ ከሆነላትም ሌላ አፍቃሪ እሷን የሚፈልጉ በጣም የሚያፈቅሯት የሚወዷት የሚመኟት ለትዳር ለልጆቻቸው እናት እንድትሆን የሚፈልጉ ብዙ ወንዶች አሉ እና ከነዛ ወንዶች ደግሞ ጊዜው ሲደርስ ይመጣሉ። አሁን አይደለም። አሁን ልጁ ቢያንስ 1 አመት ሊሆን ይገባል። ለልጇ ጊዜ መስጠት አለባት። ራሷን ማጠንከር አለባት። ካለችበት ነገር መውጣት አለባት። እንደ አንድ ሴት ትዳሯን አታለች። ፍቅሯን ስንት ብዙ አመት የለፋችበትን ብዙ ዋጋ የከፈለችበትን ብዙ የተሰደበችበትን ብዙ ጊዜ ያለቀሰችበትን ፍቅሯን ያጣችው። ስለዚህ እሱን ከልቧ ለማውጣት እኮ ጊዜ ያስፈልጋል። እንዴ ትቀልዳላችሁ? እንደ እውነተኛ ፍቅር እኮ ዝም ብሎ በ1 አመት ወይም በ1 ወር ውስጥ በ2 ወር ውስጥ በዛውም አብሮ እያወራችሁ አንድ ላይ እየተገናኛችሁ እየተሳሳቃችሁ አንድ ላይ እየተጣላችሁ መርሳት እኮ አይቻልም። ሰው ለምን ይዋሻል? እውነተኛ ፍቅር በአንድ የሚረሳ ነገር አይደለም። ስለዚህ እቺ ሴት መጀመሪያ አብርሃምን ከልቧ ልታወጣ ይገባል። ሌላ ወንድን ለመቀበል ከሌላ ወንድ ጋር ፍቅር ለመጀመር መጀመሪያ አብርሃም የሚባለው ሰውዬ ከህይወቷ ልታስወጣ ይገባል። ከዛ በኋላ ነው አሁን 1 አመት 2 አመት ወይም 1 ወር ቆይታ ብትመጣ አብርሃምን ከልቧ አውጥታለች፣ የራሷን ህይወት የራሷን ላይፍ ጀምራለች ብለን እንወስዳለን። ይሄ ደግሞ ስራ እንደሆነ ድራማ እንደሆነ ማሳያ ነው። አንድች ሴት አንድ ወንድ ከሚስቱ ጋር ከተለያየ ከልጁ ጋር እናት ከተለያየ ያንን ጊዜ ወይም ደግሞ እሷን ከልቡ እስከሚወጣ ድረስ ጊዜ ያስፈልጓል። አብርሃም ዛሬ ተነስቶ ሄርሜላ ጋር የሄደበት
ጊዜ ማሳለፊያ ሆነች እንጂ እሷ እውነተኛ ፍቅሩ አይደለችም። ነገ እሷንም ይጥላል። ምክንያቱም ሩትዬ ከልቡ አልወጣችም። ገባችሁ? ስለዚህ ምን እላችሁ ፈልጌ ነው፣ እውነተኛ ፍቅር ካለ እውነተኛ ልባችሁ ውስጥ እውነተኛ ፍቅር ካለ ሰው እንደዚህ አይረሳሳም ልላችሁ ፈልጌ ነው። ለማንኛውም ለዚህ ቤት ሰብስክራይብ፣ ላይክ አድርጉ ቪዲዮን የወደዳችሁት በሙሉ።